ይጣለኝ ዳሌ አለኝ ቁመቴ ረጅም ነው ቀበቶ አይቀምልም እንጂ ቢቀምል ኖሮ በጣም ብዙ ቅማላም ወንዶች ይኖሩን ነበር። ፍቅርሽ ረቶኛ ይሄ የምታዩት የወርቅ ቲሸርት ነው። ቀበቶ አይቀምልም እንጂ ቢቀምል ኖሮ በጣም ብዙ ቅማላም ወንዶች ይኖሩን ነበር። ብዙ ማለት ነው ብዙ። እኔ አንድ ጥያቄ አለኝ ይታለም የዚህ ሁሉ ወንድ ቀበቶ ስር ምን ትሰሪያለሽ? መልሽልኝ። ምክርና ቡጢ ለሰጪው ቀላል ነው ትላለች እናቴ። ሁለታን እኮ ነው አንድ ቀበቶ አይደል እንዴ ያለን? ቢኖርንስ ቀበቶ ላይ አይደለም ችግሩ፣ ቅማሉ ላይ ነው ችግሬ። እዛ ላይ ነው ማየት መተኮር ያለባችሁ። በርግጥ እኔና ወንድሜ ከጋሽ ንጉስ የወረስናት ያቺ ማሙድን ቆሮ ሰዓት የነበረችው አሳ በዮዲት ጉዲት ሰዓት የነበረው ያዞ ቆዳ ማለት ነው። እስካሁን ድረስ አለ። እየበሳ ነው። አሁን ለውሻ ማንገቻ ሊሆን ነው። ወንዶች አንድ ቀበቶ አዘውትራችሁ ታረጋላችሁ። እሱ አንድ ምክር ነው። እሱንም ደግሞ እንደው ስዞሪ ያየሻቸው ቀበቶች አሉ አይደለ? እነሱ መጠየቅ ትችያለሽ። ይሄ ሁሉ ቀበቶ ስር ምን ትሰሪያለሽ አንቺ? ራሱ ሰው አድሎት ስራ ይፈልጋል እየጦዛ አንቺ ቀበቶ ለቀበቶ ፈልጊ። ጫማ ቢሆን ሊስትሮናት ይባላል። ቀበቶ ምን ይባላል? አዳሽ ለእናትሽ ነው እናገረው። ይጣለኝ ዳሌ አለኝ ቁመቴ ረጅም ነው ጸጉሬም ረጅም ነው መልኬም ቆንጆ ነው ጡቴም ትልቅ ነው ቦርጭም አለኝ ምን ዋጋ አለው? እዚህ ሞልቶላችሁ ሌላ ሴት ጋር የምትሄዱት ከወፈሩ ሰው አይፈሩ አሉ ጋሽ ጅንበሩ። የራሳቸው ጉዳይ። አሁን እኮ አንቺ እንዲህ ማውራት እንደሰው ማውራት አልነበረብሽም። በቲ ላትሽን እንዲያይዝ ላታላ ዋላ ሰው እንዴት እንደዚህ አይነት እንዲህ ወጥ አቋም ይኖረዋል? ያንቺ አቋም እኮ ለፖለቲካ ቢሆን ምንኛ ጥሩ መሰለሽ። ወጥ አቋም ነው። የወፈረ ነገር ለእርድ ነው የሚቀርበው። ግድ የለሽም ሸፍኙ። ይሄ ኩፍ ያለ ልጥ ነው የሚመስለው። አሁን እኮ በዚህ ሰዓት አንቺ እያልሽ ያለሽው በቃ ገበያ ላይ ወጥቻለሁ ግዙኝ ነው አማርኛው። እንዲህ ዓለሙ ጥንቅጥ ውስጥ በገባችበት ሰዓት ጾም ጸሎት በሚያሻን ሰዓት እንዴ አንቺን ደግሞ ልኳንዳ ቤት እንዲሰቅሎ በግምት በኪሎ እንግዛ እንዴ? ተይ ፋሲካ ላይ የተሸጠው በሬ ወንድምሽ ይሻላል። በቂ ነው እሱ በሱ ይብቃ። ግድ የለሽም እንዴ ከስልቻ መለስ ያልሽ የኔ ቀረሩ ምንም ትልቅ ነው ያልሽው ምንድነው? ከበርሜል እኮ መለስ ያልሽው የትብጣቂ ጨርቅ ላይ ወለ ጠብ ስላረግሽበት ነው። እንዴት ነው ነገሩ? ማን ነው ቹ ብሏችሁ ሄዳችሁ ምንድነው የምታጨሱት? ነው መቃብር ላይ በቀለ ጫት በጠላ ቅመሽ ነው እንደዚህ አይምሮሽ እንዴት ተምታስተው አራተው ትሄዳለህ እዚህ ያለ ደግሞ ትያለሽ እንዴ? ተናግሮ አናግሪ እኮ ሊያደርጉን ነው። ለማንኛውም አካውንታችሁን እየገባችሁ ኮፒ ሊንክ እያደረጋችሁ ቪዲዮ ለተመቻችሁ ፎሎ እና ላይክ እንዳትረሱ። እሱ ነው ቦነሳችን። Thank you. ሸነሽ እኛም አወቅንሽ ሸነክ ታዲያ ምን ላርግክ? ኧረ ጌታው ከሴቱ ስጋደል ጭራሽ ወንዶች ተጨመሩ። ያንቺ በስንት ነው የሚመጣው? ፈጣሪን ጥረትህን አይቶልህ መንዝ ፍላወርህን በጨመረልህ። አይዞህ እጸልይልሃለሁ ይሳካል። ለማንኛውም ወንዶቹም ቻሌንጁም ተቀላቅለዋል። አንድ ሞዴስ ለአንድ ወንድማችን በሚል መርሃ ግብር እያሰባሰበን ያለ ነው የሞዴስ ስብሰባ። እያንዳንዳችሁ አሻራችሁ እንድትጥሉላሉ በየሰፈሩና በየመንደሩ ፓንታችሁ የምታሰጡ ሴቶች እና እህቶቻችን ተጠንቀቁ። እየመጡ ነው። ለእናንተ ብዬ ነው። ቴንክ ዩ። ቦንዳ ልብስ በሞላበት ሀገር ምን ነው እንደዚህ እንደ ጠንቋይ ቤት አረቄ ተጠቅልለሽ እንዲህ በጋዜጣ መጣሽ? እንዲህ በሙድ እንደው ኑሮ ውድነቱን ላሸቀበሮ ለማለት ካልሞከርሽ በስተቀር ቃንጫ የኛ እጡ የኛ ኮባው የኛ እንደምንም አድርገሽ መልበስ ነው እንጂ በአዲስ ዘመንና በሪፖርተር እንዳረቄ ተጠቅልለሽ ትመጫለሽ። አፍንጫሽ ላይ ደግሞ ምንድነው ያሰርሽ? ፊጋበሬ መስል። አረ እቺ ልጅ ነው ለምታውቋት ሰዎች እንደው መለስ አድርጓት። እያየነ ዘመናዊ እብድ እየሆነች ነው። ምንድነው አፍንጫሽና ጆሮሽን ተበስተሽ? በዚህ ሁኔታሽማ አንድ ሌላ ቦታ ብትበሺ ወይ ዋሽንት ቶኛታለሽ ወይ ደግሞ ፓስታ ማጥለያ ነው የምትሆኚ። ይሄ ስታይልሽ ነው ማበዲሽ ነው። ከዚህ ቀደም ቄጤማ ለብሰሽ መጣሽ፣ ዝም አልኩኝ። እንደገና 6 ሱሪ ለብሰሽ 6 ሙሙ ነው ወይ ያለሽ ብዬ ባሽሙር ነካሽ ሞከርኩኝ፣ ዝም አልሽ። አሁን ደግሞ ከለበሽው ጋዜጣ 3-4ቱን ገለጥ አድርጌ ሳነብ ምን ታየኝ?
እናንተ ታንበያችሁ ኮሜንት ላይ ጻፉልኝ። ከዚህ በላይ እንዳልቀደድ በሁለቱም ወገን ጾም ሆነብኝ ስለሆነ አንደበቴ ተይዞ ስለሆነ ነው። በቀጣይ ቪዲዮችን እንመጣላችኋለን። ለቤት አዲስ ከሆናችሁ ፎሎ፣ ላይክ፣ ሼር እና ኮፒ ሊንክ መደረግ እንዳይረሳ። አካውንቱ ተመቷል። እወዳችኋለሁ። ቴንክ ዩ ፍቅርሽ ረድቶኛል ልለይሽ አልፈቅድም ኪዳንሽ ብሎኛል ጎዳናው መንገዱ አንድም የሚመለስ ዋይ አንድም ይራመዱ። ድሮ አዲስ አበባ የአፍሪካ መቀመጫ ነች ሲባል እከራከር ነበር። ትኒ ሙግቱ ውስጥ ገባ ነበር። ዞር እያልኩ ጎዳናዎቿን ሳይ መቀመጫው እዚህ ነው። መቀመጫው ትክክል ነው። አይ መቀመጫ እውነት ሼም ኦን ዩ ለዚህ ትውልድ አረዲያ ለፋሲ ደኝ ነው። ውድ እህቶቻችን ድንገት አብራችሁ ያላችሁ ሰዎች ደግሞ እህቶቻችንን የምትቀርጡ ሰዎች እንደዚህ አይነት ሴቶች ከንቅልፍ ልባቸው ባንወብን እየወጡብን ስለሆነ ነካነካ አድርጋችሁ ብትመልሷቸው ለሌሊት ልብስ እንኳን ከበድ ያለ ነው። አዎ እንካ ግን አትንካ። ከድጡ ወደ ማጡ ወደ ተውት። ለማንኛውም የሚለበስና ማይለበስ ነገር እየለየን ብንሄድ ጥሩ ነው። ይሄ ለሻሽ እንኳን ማይበቃ ጨርቅ ነው። ግድ የለሽም የሆነ ነገር ቡልኮ ነገር ጣል አድርጊበት። የደቡብ ሰዎች ይሄን ነገር ታውቃላችሁ። ሸማውን ላይ ዋለ ጣል አድርጉበት። ግድ የለሽም። እኔ ወንድምሽን ምክር ስሚ። ምንድነው እንደዚህ በቃ ወድሻለሁ። ምክር ትሰሚያለሽ። ተስተካክዩ። ቴንክ ዩ። ሰላም እንዴት ናችሁ? ሰላም ናችሁ? ይህ የምታዩት የወርቅ ቲሸርት ነው። 21 ካረንት ባህሬን ነው። 1 ኪሎ ነጥብ 5 ነው የሚመዝነው። ከኋላ እንደምታዩት ሙሉ ቲሸርት ነው። የሴት ነው። እስከ ላይ እስከሚደረገው እስከዚህኛው ነው ያለው። 21 ካረንት ባህሬን ነው። ማዘዝ የምትፈልጉ አላይን በስ ስቴሽን ጀርባ ነው። በጣም ነው የሚያምረው። በጣም ወርቅ ምንም ሆኖ ማያምር ነገር የለም። ማዘዝ የምትፈልጉ አላይን በስ ስቴሽን ጀርባ። አራት ወርቅ እኔ የምለው በቦንዳ የላችሁ? ቦንዳ ሲፈታ እንደው ለኛ ከደረሰ በቦንዳ ቢኖራችሁ በጣም መልካም። አሁን ውጭ ሀገራትና ሌሎች ሀገራት ላይ ቢሆን ይሄ ማስታወቂያ ምንም ችግር የለውም። ለምሳሌ አሁን ወለጠጁር ናል ሙስጠፊፍ ናል ኤምቢሲ አክሽን ናል ሙዝሙዝ ቦንጆቱ ቢል አሁን ይሄ አረብኛም ሊሆን ስለሚችል ትርጉም አይገባንም። ዝም ብለን በላሽ እናልፈዋለን። ይሄ 24 ካራት ወርቅ እንደው ቆንጆ ነው ትያለሽ። እንደው ሞራልሽ ቆንጆ ነው። ያንቺ ሞራል እንዴት ቆንጆ እንደሆነ እኛ ገና ለገና ኖርማሉ ቲሸርት ጠሮብን አንድ ልብስ ለ6 ፍሬንዶች እየተዋዋሰን አንዳንድ ጊዜማ ቪዲዮ የሰራሁበትን ለብሼ መንገድ ላይ ሲወጣ ወንድም ወድቀህ ነው እንዴ ከቪዲዮ ላይ እስክባል ድረስ። ኧረ እባካችሁ ምን አይነት ነገር ነው የምትጠሩብን? 1 ኪሎ ግራም ወርቅ በኪሎ ግራም። እሺ ለዚህኛው ለኢትዮጵያ ነው የምትነግሪው? 1 ኪሎ ቲሸርት ጆሮ ነው በአማርኛው ወርቅ ለኛ ማስታወቂያ ኢትዮጵያ ውስጥ እንደው ቢዳፈር እሱም ይሉንታም የሌለው 2 ሰው 3 ሰው ቢኖር ነው። አትርፊ ናቴ ቲክቶክ ላይ መንደር ላይ ቢመጣልሽ ይሄን ወርቅ ሊገዛ በቴክስት ላኪላቸው ለሁለቱ ለሶስቱ ድንገት ግዴላችሁ። እነሱ ሆን ብለው እኛን ለማሳበር ነው የተነሱት። መቼስ መሞት ያልፈለገ ሰው ይሄን ልብስ ገዝቶ አያደርግም። ካደረገም መቼስ በእግሩ አይሄድም አይደለ ወይ? ከመንግስት አንድ ጋንታ ጦር አብሮ ተመድቦለት ካልሆነ በስተቀር አሁን ባለንበት ኮንቴክስት ኤፍ ማስታወቂያ ብትሰሪ 100% ተደራሽነት ይኖርሻል። በርበሬ፣ ዘይት፣ አዎ እኚህ መሳሰል ነገሮች አሁን በጣም እኛ ጋር በጣም ቪአይፒ የሆኑ ነገሮች አሁን ለጋብቻ ራሱ እንደው ወርቅ ሻጭ ጓደኛ ካላችሁ ትበደረዋለህ፣ አጠልቃለህ፣ ትስማለህ፣ አውልቀህ ትመልሳለህ። ካላስ አለቀ በቃ። የዛን ሰዓት ሰርጉ ከነፍጥምጥሙ ጨረሰ ማለት ነው። ላይክ አርጉኝ ፈልጌው ነው።